ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር 1162 ዝባር 11 1155 በተጻፈ ደብዳቤ መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ለማሻሻል የወጣው አዋጅ ቁጥር 1332 ዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር 1 13 ዝባር 1345 በተጻፈ ደብዳቤ መነሻም ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል ይላል። በዚህ መሰረት ህወሓት በአዋጅ ቁጥር 1332 ዝባር 2016 ይህንን ተከትሎ በወጣው መመሪያ ቁጥር 2516 እናም ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም፣ ከዚህም በላይ በአዋጅ ቁጥር 1332 ዝባር 2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 1162 ዝባር 2011 መሰረት በአመጻ ተግባር በመሰማራቱ የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332 ዝባር 2016 ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሓት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር ማለትም ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመላከቱትን ቁጥር ዝርዝር ሰነዶች ይሄውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል ይላል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332 ዝባር 2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 ዝባር 2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332 ዝባር 2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት
በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ይላል መግለጫው። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በተጻፈ ደብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል መረጃው። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አለመሆኑን የላከው መግለጫ ያመላክታል ብሔራዊ ምርጫ ቦርድ። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162/11/1542/1 በተጻፈ ደብዳቤ በተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3(11) ሐመርኋና በመመሪያ ቁጥር 25/2016 አንቀጽ 19(1) ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ